ወበረካቱ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዘይኗ እንዴት ነሽ? ደህና ነሽ? እኛ አለን አልሐምዱሊላህ። ወደ እንግዲህ እኔ ሰው በር ጠፍቶብኝ ነው የታሰርኩትኝ። እቃ የማዛት አረቢያን መጅልስ የማዛት ሴት ነበረች። እንግዲህ ያለ 4 አመት ደንበኛ ነን፣ አብረን ነው የምንሰራው። እኔ እቃ ከኦንላይን እቀበላለሁ ትእዛዝ፣ እሷ ደግሞ ዲዛይነር ናት። መጅልስ እንደዚህ ጨርቆች ምናምን ትሰራለች እና ሰፊ ቦታም አላት። የገዛሁት እቃ እሷ ጋር ማስቀምጣለሁ። እንደዚህ እስኪመጡ ድረስ ይህን አክል ወር ቆያለሁ፣ ይህን አክል ጊዜ ቆያለሁ፣ አስቀምጭልኝ ይሉኛል ማለት ነው። እና እንግዲህ በመተማመን እሷን በማመን ያለ ቀብድ ሙሉ ብር አስገባላታል። አሁን ለምሳሌ አንድ መጅልስ 120 ሺህ ብር ከሆነ በመተማመን እንዳያንሰኝ ሙሉ ብር አስገቢልኝ ትልኝና ሙሉ ብር ቀብድ ሳይሆን ሙሉ ብር አብረን ለመስራት ላለፉት 1 አመት ፋብሪካ ለመገንባት በደንብ አድምጡ። ቤት ለመገንባት አይደለም፣ ፋብሪካ ለመገንባት ስንት ጊዜ ይፈጃል? ቤት ለመገንባት 1 አመት 2 አመት የሚፈጀው፣ ፋብሪካ ለመገንባት እኮ ከ1 አመት ከ3 አመት ይፈጃል። ማሽን ይታዘዛል። ማሽን ሲታዘዝ እኮ ከሱቅ ሄደን ማሽን አንገዛም። ማሽን ሲታዘዝ ማሽን ለመስራት ቢያንስ በትእዛዝ ደረጃ እንኳን 8 ወር እንደኔ ፕሮጀክት ማሽን 8 ወር 1 አመት ይፈጃል። በትንሹ 6 ወር 3 ወር ይላችኋል፣ ግን አያመጡላችሁም። በ6 ነው በ3 ወር ስለማውቀው። ገበያ ጥናት ያስፈልጋል። ፊዚቢሊቲ ማጥናት ያስፈልጋል። ጥናት ማጥናት ያስፈልጋል። ወጪ ኪሳራ፣ ወጪ ትርፍ ማስላት ያስፈልጋል። መሬት ደግሞ ያስፈልጋል። መሬት ሲያስፈልግ ደግሞ ፋብሪካ ስትገነቡ እንደ ሪል ስቴት መሬት ዝም ብላችሁ ገዝታችሁ መገንባት አይችልም። በኢንቨስትመንት ነው የምትሄዱት። በኢንቨስትመንት የተመዘገበ ህጋዊ የሆነ የመሬት ፍቃድ ለማግኘት ፕሮሰስ ላይ ያለ ድርጅት መሆኑ ማስረጃዎች አንድ የአይመኒታ ንግግር ደስ ስላላለኝ ነው ያቋረጥኩት ማለት ነው። መግቢያው ላይ ፋሲካንና አይመን ይዤላችሁ መጥቻለሁ። አዳምጡት በደንብ ያላዳመጣችሁት። እና ደግሞ ፋሲካ 1 ሚሊዮን ብር ተበላው እያለች ነው። አይመንታ ደግሞ ከ1 ሚሊዮን በላይ ብር የማዳም ቅመሞችን ተበላው እያለ ነው። ፋሲካም የተበላችው የማዳም ቅመሞችን ብር ነው። አይመንም የበላው ደግሞ የማዳም ቅመሞች ብር ነው። ልብ ብላችሁ አዳምጡኝ። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለቤት አዲስ የሆናችሁ ሰብስክራይብ አድርጉ። ጥሩ ነገር ስንናገር እይታም የለንም የሚያየልንም የለም። ይሄንን እናውቃለን፣ ግን መናገራችን ደግሞ አንተውም እንናገራለን። አብዛኛው ጊዜ አይታችሁ ከሆነ የማዳም ቅመሞችን ሰው የሚፈልጋቸው ለገንዘባቸው ብቻና ብቻ ነው። ቤተሰብ የሚፈልጋችሁ የሆነ ነገር ሲቸግረው፣ ከዛ በኋላ እናንተ የሆነ ነገር ቸግሯችሁ ኢትዮጵያ ላይ የሆነ ነገር እንኳን ይሄ ነገር መጠየቅ አለብኝ ብላችሁ ቤተሰቦቻችሁን ወይ ወንድሞቻችሁን ወይ እህቶቻችሁን ስትጠይቁ የዛኔ የሉ። እነሱ ሲቸግራቸው ይመጣሉ። እኛ ግን ሲቸግረን አይደርሱልንም። ሀታ ለጥያቄ ራሱ አናገኛቸውም። እና ደግሞ አብዛኛው እንደዚህ ስራ እሰራለሁ ብሎ የሚያስቡ ሰዎች ደግሞ ወደኛ ነው የሚመጡት። እንደዚህ እናደርጋለን። እኛ ግን ያው እዚህ እየሰራውኝ እዛም ሰርቼ ብለወጥ የሚለውን ነገር ስለምንይዘው በትንሽ ነገር እንታለላለን። እውነት ይመስለናል። በተለይ ፌመስ የሚያጫውታቸው ሰዎች ሀቂቀተን ብዙዎች ያምኗቸዋል ማለት ነው። አይመንታ እንደምናውቀው ከዚህ በፊት ሳውዲ አረቢያ ነበረ። በሆነ ምክንያት ተይዞ ሀገር ገባ። በዛን ሰዓት ገንዘብ የለውም። ገንዘብ ያስፈልገዋል። ሁሉም ሰው የሰው ልጅ ገንዘብ ያስፈልገዋል። ከዛ ምንድነው ማድረግ የነበረበት? ግዴታ የሆነ ሲስተም መጠቀም ነበረበት። ይሄ የሚጠቀመው ሲስተም ምንድነው? የማዳም ቅመሞችን ሰብስቦ የሆነ ነገር እናደርግ ማለት ነው። ብዙ የሚያውቁት ሰዎች አሉ። ከዚህ በፊት ብዙ በመጀመሪያ ደረጃ ጎግል ላይ ገብታችሁ እንትን ስትሉ ራሱ በኢትዮጵያ ደረጃ የእሱ ነበረ የሚመጣው እና ታዋቂ ነው። ሁሉም ሰው ያምነዋል። ይህንን ሰው ሰበሰበ፣ ስራውን ማመቻቸት ጀመረ። አሁን ለነሱ የሚላቸው ምንድን ነው? ፕሮጀክቱ ብዙ ጊዜ ይፈጃል። አስቡ፣ ብዙ ጊዜ ይፈጃል። ገንዘቡ የት አለ? እየሰራበት ነው። ፕሮጀክቱ ብዙ ጊዜ የሚፈጅ ነገር ከሆነ ለሰው እኮ የሆነ ነገር ስትጀምሩ ታሳያላችሁ።
በትንሽም ነገር ቢሆን ዛሬ እንደዚህ ያደረኩኝ። እሺ ማሽኑ 8 ወር 1 አመት ቢፈጅ ራሱ ከ1 አመት በፊት ነው እነኚህ ልጆች የተሰበሰቡት። ቢያንስ እኮ መሬት ትገዣለሽ ወይም ደግሞ ከመንግስት የተወራረሽ ፊርማ ይዞ የመጣ ነገር የለም። አደረኩኝ ነው ያለው። እኛ እንድናምነው በመረጃ መምጣት ነበረበት። ይሄን አድርጌያለሁ፣ ይሄን እያደረኩኝ ነው፣ መንግስት ይሄን ቦታ ፈቅዶልኛል፣ እንድሰራ አድርጎኛል ምናምን። ብሩ ይስራበት፣ ይለወጥ። ሰው እኔ ሲለወጥ ወላሂ በተለይ ስደት ላይ ወጥቶ ሲለወጥ በጣም ነው ደስ የሚለኝ። በዙሪያዬ ባሉ ሰዎች አልቀናባቸው። በጣም ነው ደስ የሚለኝ። ሐቂቀተን ከቅናት ነፃ ነኝ። ነገር ግን ብልጥ ሲሆኑ በጣም ያናድደኛል። ብልጥ እኔ ብቻ ልስራ እና ይሄ ሰው ገንዘባቸውን ሰብስቦ አደርግላቸዋለሁ። ያኔ ወደፊት እኮ ነው ወደፊት ይሄንን ገንዘባቸው ይዘው ለምን ትንሽ የሱቅ ከፍተው የመንደር ሱቅ ከፍተው ለምን በራሳቸው አያሳድጉትም? ብዙዎች እኮ በተሰበሰቡት እርግጠኛ ነው የአገር አገቡ አሉ፣ አገር ነው መግባት ያሰቡ አሉ። መቼም የማዳም ቅመሞች እስከ ዘላለማችን አረብ ሀገር አንቆይም። እሱ ገንዘቡ ላይ እየሰራ ነገ የዛሬ 8 ወር የዛሬ አመት የዛሬ 2 አመት ይላቸዋል። እና አቡ አሚራ እየሰሩ ነው። ስራቸውን ፊት ለፊት አውጥተው እያሳዩ ነው። ተቃውሞ ሲመጣባቸው እየመለሱ ነው፣ እያሳዩ ነው። እዚህ ቦታ አልቀዋል፣ እዚህ ቦታ ይህን ያክል ደርሷል፣ ይህን ያክል ደርሷል እያሉ ነው። ሪል ስቴቶቻቸውን ሄደው እየሰሩ በራሳቸው እየሰሩ እያሳዩ ነው። ይሄ ማሳመኛ ነው። ማሳመኛ ነገር ራሱ አላቸው። አይመን ግን ምንም ማሳመኛ ራሱ የለውም። እኔም በጣም የምትገርሙኝ እንደዚህ አይነት ሰዎች በቃ ይክፈትላችሁ ነው የምለው። እኔ ምንም እንደውም ነገር የለም። ለምን የማዳም ቅመሞች በጣም ትገርሙኛላችሁ። በዚህ ዘመን ቤተሰብ ያልታመነ ማንም ፌመስ ነኝ ብቻ ስላለ አውጥታችሁ አምናችሁ የምትሰጡት ነገር ከበላን ቤተሰብ ይብላው። ሀቂቀተን ከእናንተ ተቸግሯል። እንጀራ አታችሁ እንጀራ ተካፍላችሁ በልታችኋል። አንቺ አንድ ጎርሰሽ ወንድምሽ አንድ ጎርሶ ተነስታችኋል። እሱ ቢበላው ይሻላል ባዳ ከሚበላው ማለት ነው። እና እስከ መቼ ድረስ ነው የማዳም ቅመሞች እንደዚህ የምትበሉት? እስከ መቼ ድረስን? ሁለት ሶሻል ሚዲያ ላይ ወጥቼ ብሬን አስመልሳለሁ ብለሽ አስበሽ ከሆነ ተሳስተሻል። 2 ቀን 3 ቀን ፎሎዋቸውን እዛ ፌመሶች ራሱ ቤታቸውን ይከፍታሉ፣ ፎሎዋቸውን ይሰበስቡብሻል። በዛ ሰዓት የተሰጣቸው ግፍት አለ፣ ጊፍት ይሰጣቸዋል። ውይ አከሌ እኮ ለማዳም ቅመሞች ትቆማለች፣ አከሌ እኮ ለማዳም ቅመሞች እንደዚህ ነው ይባላል። በ3ኛው በ4ኛው ቀን ወይ እነሱን አፋ ያዘጋሉ፣ የሆነ ብር ይሰጣቸዋል። ከዛ አፋቸውን ይዘው ቁጭ ይላሉ። እናንተ ተበልታችሁ ትገባላችሁ። ሲቀጥል ፋሲካም እንደዚህ ነው። ገና ነገ ከነገ ወዳ የዛሬ አመት የዛሬ 2 አመት ለምትገቡት እቃ ገዝተሽ አስቀምጭልኝ ብላችሁ ነው በፋሲካ ጋር የተበላችሁት። አስባችሁታል? ገንዘባችሁ እዚህ ቢቀመጥ ኖሮ ሐዋላ በአንድ ቀን ስንት እንደሚጨምር ሁላችንም እናውቃለን። እየጨመረ እንጂ እየቀነሰ አይሄድም። የዛሬ ስንት አመት አካባቢ እኛ በ11 ብር እየላክን ነበር። ዛሬ ግን 48 47 ነው። ይህንንም ግንዛቤ ላይ ውሰዱ። ከቻላችሁ ወደ ዶላር ግዙበት። ገንዘብ ካላችሁ ሪያላችሁን ወደ ዶላር መቀየር ትችላላችሁ። ዶላር በእጥፍ እየጨመረ ነው። ይህንንም ማድረግ ትችላላችሁ። ብራችሁን አስቀምጡ ራሳችሁ ጋር። ምንም የሚጎድላችሁ ነገር እቃ ቢጨምር ብራችሁ እየጨመረ ነው። እቃ ብቻ ኢትዮጵያ ስትልኩት በኢትዮጵያ ባለው ዋጋ ይቀመጥላችኋል ገንዘባችሁ ማለት ነው። አይበላም። ያ እንኳን ማዳም ቤት ብትፈሩ ትወስድብኛለች፣ እንደዚህ ታደርግብኛለች ብትሉ ራሱ ገንዘባችሁ ይቀመጣል። የትም አይሄድም፣ ማንም አይወስደውም። እና በቻላችሁ መጠን ደግሞ ባላችሁበት ወይ ዶላር ገዝታችሁበት ወይ ሪያሉንም ድርሃሙንም አስቀምጣችሁ ስትገቡ በራሳችሁ አካውንት ገብታችሁ የፈለጋችሁትን ነገር ትገዛላችሁ። ዛሬ የገዛችሁት እቃ የዛሬ ወር ደግሞ ሌላ አዲስ ነው የሚመጣው። ኢትዮጵያ ላይ እንደ አረብ ሀገር አይደለም። የተለያየ በፋሽን ነው፣ በየጊዜው የተለያየ ነገር ነው የሚመጣው። ዛሬ የጠለባችሁት የዛሬ ወር ያስጠላችኋል። እና እንዴት ነው ወላሂ ሰው ይሄን ናክል እንደዚህ ጭንቅላት። በነገራችን ላይ የማይሆን ነገር እያየን ነው የምንውለው፣ የማይሆን ቦታ ነው የምንውለው። ሶሻል ሚዲያውን ለጥሩ ነገር አንጠቀም፣ ጥሩ ነገሮችን አናይበት።
ጥሩ የሚያስተምሩ ሰዎችን እይታ የላቸው። እኛ ያለነው ኧረ እኔ ምን ብዬ እንደምናገር አላውቅም። ፕራንክ ብሎ በውሸት የተሞላ ተፋታውኝ ተጋባውኝ እዛ ነው የምንውለው። ምን እናውቃለን? እስቲ ወደ ገበያዎቹን እንዙር፣ ወደ ሌላ ቦታም እንዙር እና ጥናት እናድርግ። ማን ነው አንድን ሰው ብቻ አዋቂ ያደረገው? እኛ ራሳችን ገንዘብ ካለን በገንዘባችን እንደፈለገ መሆን አንችልም? እኛ የፈለግነውን መስራት አንችልም? ለምንድን ነው ለሰው እጅ የምንሰጠው? አሁን እናንተ ሰጣችሁ፣ በዛ ሰው ሊፈረድበት ነው። እኔ አልፈርድባቸውም። በሚበሉ ሰዎች በሚሰጡ ሰዎች ነው አብዛኛ ጊዜ። እኔም ተበልቻለሁ። ነገር ግን አሁን ላይ ድሮ ይሄን ነገር ብዙ አስተማሪዎች ሳይመጡ ብዙ መካሪዎች ሳይመጡ በፊት የተበላችሁ ተበልታችኋል። አሁን ትበላላችሁ። በግ ፍየል በሆነበት ዘመን በጣም ይገርማል። ወላሂ በጣም ነው የምታሳዝኑት። በባሌ ተበላው፣ በፍቅረኛ ተበላው፣ በአከሌ ተበላው። በሶሻል ሚዲያ ምንም በማታውቁት አንድ ቀን እንኳን ውላችሁ ያላያችሁት ሰው ራሱ በአካል አንድ ቀን ያላያችሁት ተበላው ስትሉ በጣም ነው የምታሳዝኑት። ወላሂ በጣም ነው የምታሳዝኑኝ። እና እስከ መቼ ድረስ ሞኝነታችን አይቶ ምን ሞኝ እኮ አይደለም የዋህ በመሆናችን ነው። እኛም ስለራበን ገንዘብ ምን እንደሆነ በቃ ስለ ገንዘብ ምንነቱን ጠንቅቀን ስለምናውቅ፣ ግን ጠንቅቀን አውቀን ያልሆነ ቦታ ማዋል አልነበረብንም። ሰው ሲቸግረው ስለማንጨክን እንደ ሞኝ አድርገውን ማንም እየመጣ እኛን ይበላል። ፍቅረኛም ተብዬው ፍቅረኛ ያጫውተዋል። አንቺን በእጅ እስከሚያስገባ ድረስ ወደድኩሽ፣ አፈቀርኩሽ፣ ሞትኩልሽ፣ እንደዚህ ሆንኩልሽ ይልሻል። ገንዘብሽን ከወሰደ በኋላ ወደ አንዷ ይሄድና እሷንም እንደዚህ በተለይ ፍቅረኛ ነኝ የሚሉ ሰዎች፣ አፈቅርሻለሁ፣ ወድሻለሁ የሚሉ ሰዎች፣ የሶሻል ሚዲያ ሰዎች በተለይ አንቺን ብቻ አይደለም የሚያወሩት። 3 4 5 6 በቃ የምትበላላቸውን በልተው ከዛ እላሽላሉ፣ ወደ ሌላው ይሄዳሉ። እኛ ራሳችንን እንሆን እናስብ። ገንዘባችን ስናወጣ እኛ ለራሳችን አንድ ምሳ እንኳን የሆነ የኢትዮጵያ ምግብ ናፍቆን ያላወጣ ነው ለማንም አውጥተን እየሰጠን ነው። ጥሩ ልብስ ያለበስንበት ለሌላ አውጥተን ቤቱን እያሞቀበት ነው። ትዳሩን ይዞ ልጅ እየወለደ ነው። እኛ ግን በሰው ሀገር እድሜያችን፣ ገንዘባችን፣ ቤተሰቦቻችን ብዙ ነገሮችን እናጣለን። ከሌለን እኮ ቤተሰቦቻችን ራሱ አያስገቡንም። ቢያቆዩን 15 ወር ነው፣ ከዛ በላይ ፊት እነሱናል። ስለዚህ ራሳችንን ገንዘባችን በቃ ቆዳችን እናደርገው። የሆነ ወይ ሳት ሲያቃጥለን ወይ ጥፍራችንን ስንቆርጥ ትንሽ ካለፈ እንዴት ነው የሚያመን? እንደዚህ ሊያመን ይገባል። የአረብ ሀገር ገንዘብ እኮ ነው። ላባችሁን ጠብ አድርጋችሁ ሙቃችሁ ብርዱ እየተፈራረቀ የሰው ግልምጫ ትንሹ ትልቁ እያዘዛችሁ የኖራችሁበት ገንዘብ እኮ ነው። እና ለማንም ሰው ከምትሰጡ እንደውም ቤተሰቦቻችሁ ይብሉት። ትንሽ በቃ ትረጋጋላችሁ። ቤተሰቤ እኮ ነው ነገ በወጥቅ እንኳን ያነሳኛል፣ ጎዳና ስወጣ ለስሙ ብሎ ያነሳኛል ብላችሁ እንትን ትላላችሁ። ግን ባዳ ነው፣ በልቶሽ ነው የሚሄደው። ስልክ ቢቀይርባችሁ ሀላስ ኬት ልትይዙት ነው? አቅጣጫ ከቀየረ የሶሻል ሚዲያ ሰው ሆኖ ከሶሻል ሚዲያ ላይ ከጠፋ ምን ልትሉ ነው? ኬት አፈላልጋችሁ ታወጡት ነው? ለማንኛውም ትገርማላችሁ ወላሂ ገንዘባችሁ እንደማለት ያክል ነው። ብዙ አወራሁ፣ ብዙ ተናገርኩኝ። ያው የሚሰማኝ የለም። ዞሮ እናገራለሁ ነገም ዛሬም። ሰላም አለይኩም ወራህመቱላሂ ወበረካቱ።